Jose Mourinho. I turn good players into great players and great teams into champions. I am Jose Mourinho. To some wild scenes in Turkey where Jose Mourinho appeared to pinch the nose of Galatasaray manager Okan Buruk after Fenerbahce's 2-1 Turkish Cup defeat to their rivals. Mourinho's antics came after the final whistle, with the Galatasaray boss falling theatrically to the floor. The game was ill-tempered, with 3 players sent off in stoppage time. Galatasaray are the biggest club in Turkey. I can finally admit that. They own me and they own Fenerbahce. And Okan Buruk absolutely pounded my cheeks once again tonight. He spanks me every time I face him. So I had to go pinch his nose after the match because my team can't do anything on the pitch. የቱርክን እግር ኳስ እየናጡት ያሉት ሰው በእግር ኳሱ እውነተኛ የፊልም ሜዳ እንደገናን ገጸ ባህሪ የሚያስቆጥር ትወና እየከወኑ አሉ። ንትርክ ፍልሚያ የማይዘነጉ ትንኮሳዎች የቀይ ካርድ ስንብቶችና ክሶች የጆዜ ሞሪኖ ምልክት ሆነው ቀጠሉ። በተርኪሽ ካፕ የሩብ ፍጻሜ ጨዋታ ጆዜ የጋላታሳራዩን አሰልጣኝ አካን ብሮክን አፍንጫ ተንጠራርተው ሲቆነጥጡት አካን ብሮክም ከማይክ ታይሰን ቡጢዎች አንዱ እንዳረፈባቸው ሆነው ሲንፈራፈሩ ዓለም ተመለከተ። ጆዜ በ2011 የባርሴሎናውን ምክትል አሰልጣኝ ቲቶ ቪላኖቫን ጆሮውን ሲቆነጥጡ እንደታዩበት አጋጣሚ በቱርክ ሁሉንም ነገር በሚያቆመው ደርቢ ፍጥጫ ላይ የአካን ብሮክን አፍንጫ አስበው የማይቆም መነጋገሪያ ሆነው የቱርክ እግር ኳስን ሲነጡት የመጀመሪያቸው አይደለም የመጨረሻቸውም አይሆንም። ሞሪኒዮ ቦክስ ኦፊስ ናቸው። ሞሪኒዮ የማይደበዝዙ ዙሪያቸውን የሚነጡ ብቻቸውን ግንቡን እንደሚደረምሱ ከሚያምኑ ኃያላን ጎራ ናቸው። ሁሌም እንደምለው ጆዜ ሞሪኖን የሲቲው ባሉን ሰው ልትጠሏቸውም ልትወዷቸውም ትችላላችሁ። በቱርክ እግር ኳስ ምዕራፋቸውን ግን የሀገሪቱ እግር ኳስ እንደ ጆዜ ሞሪኖ አይነት ተመልክቶ አግኝቶ እንደማያውቅ በመጀመሪያ ስልጠና ዓመታቸው ብቻ ሳይተዋል። ፖርቶን ይዘው አውሮፓን ሲወሩ ወደ ቼልሲ መጥተው የእንግሊዝ እግር ኳስን ሲቆጣጠሩ በኢንተር ሚላን የማይቻለውን 3 ሲሰሩ በማድሪድ ሪካርድ ሰባሪውን ቡድን ሲገነቡ በቶተንሃምና ማንቸስተር አወዛጋቢ ሲሆኑ ሮማን ከተኛበት ሲቀሰቅሱ ተመልክተናል። እግር ኳስ በተለየ ፍቅር በሚገለጥባት ቱርክና ሱፐር ሊግም ጆዜ ሞሪኖ ሊጉን እንዳይተኛ ያደረጉ ድምቀት ሆነዋል። ጆዜ ሞሪኖ ፌነርባቼ የቱርክ እግር ኳስና ድራማዊ ክስተቶቹም በትሪቡን ዳሰሳ Things got pretty intense after Galatasaray's 2-1 win over Fenerbahce in the Turkish Cup quarter-finals. Fenerbahce coach Jose Mourinho has gone viral after this. Nobody abroad wants to watch the Turkish league. Qu'est-ce qu'il fait Okan Buruk là? Qu'est-ce qu'il fait au sol l'entraîneur de Galatasaray? Alors attention, regarde. Ah, c'est Mourinho. Oh, magnifique. Fenerbahce Jose Mourinho ሲያስፈርም ከኢስታንቡል አንዱ ክንፍ የማይተኙ የማይደበዝዙ በተነቃቀው ደጋፊ ላይ በውዝግብ በጀልባ አሸናፊነት አንዳች የሚጨምሩ ሰው ማምጣቱ እውነት ነበር። እኔ ከናንተ እንዳንዱ ነኝ ብለው በነቂስ በወጡ ደጋፊዎች ልብ ውስጥ የገቡበት ንግግር አደረጉ። እነሆ ከዚያ ጊዜ ጀምሮ ከመጀመሪያው ጨዋታ አንስቶ ሞሪኒዮ ከፌነርባቼ ጋር በቱርክ እግር ኳስ የሰርክ ወግ ሆኖ ውዝግብ፣ ፉክክር፣ ክስተት፣ መነጋገሪያነት ሞሪኖ የቱርክ እግር ኳስ ወደ ዓለም ሚዲያ አስጠጉት። በነሐሴ 11 2024 ገና በመጀመሪያ የፌነርባቼ ጨዋታቸው ገና በ20 ደቂቃ ውስጥ ብቻ ሞሪኖ በቅጡ ከማያውቋቸው የቱርክ ዳኞች ጋር ተፋጠው ቢጫ ካርድ ተመለከቱ። ሌሎች በርካታ ትዕይንቶች ተከተሉ። ፌነርባቼ ከቱርክ እግር ኳስ ሴራ ከሲስተሙ ጋር ይታገላል ብለው አመጹ። ሲስተሙ የተዘረጋው ስውር ቡድን አፌን እንድለጉም ይፈልጋል ብለው ወደ አደባባይ ወጡ። In the last 2 matches we are speaking about 5 red cards against our opponents. 2 in the Europe and 3 today. በዳሩ ቡድናቸው ከሜዳ ውጪ ትራብዝንስፖርን በጭማሪ ሰዓት 12ኛው ደቂቃ ላይ ባሸነፈበት ጨዋታ ጆዜ በመጀመሪያ የቫር ዳኛውን ቀጥሎ ግን የቱርክን እግር ኳስ እንደ ተጻፈ ስክሪፕት ፍስስ በሚል ሽሙጥ አሰጡት። በመጀመሪያ ፌነርባቼን ለማሰልጠን ከመስማማቴ በፊት አሉ ቀጣሪዎቼ ስለዚህ ሀገር የተበላሸ እግር ኳስና ስለ ስውሩ ሲስተም ቢነግሩኝ በፍጹም እግሬን ወደ ቱርክ አላነሳም ነበር ካሉ በኋላ የዕለቱን የቫር ዳኛ አቲላ ካራጎላንን መወረፍ ጀመሩ። አቲላ ትራብዝንስፖርት 2 ፔናልቲ እንዲያገኝ በጨዋታው ለመሃል ዳኛው ጥቆማ ሰጥተው ነበር። የትራብዝንስፖርት ተጫዋች ጥፋት ሲሰራ ጸጥ ማለታቸው ያበሳጫቸው ሞሪኖ የሚከተለውን ተናገሩ። የቫር ዳኛው ቀይ ካርድ የሚያሰጥ ጥፋት በትራብዝንስፖርት ተጫዋች ሲሰራ
ቡና ሊጠጣ ሄዶ ነበር። በእኛ ላይ ሁለት ጊዜ ፍጹም ቅጣት ምት ለማሰጠት ሲሆን ግን ነቅቶ ነበር። ዳኛ ላይ ያቸውን ሁለት ፍጹም ቅጣት ምቶች በእኛ ላይ እንዲሰጡ ካደረገ በኋላ እንደገና የቱርክ ሻይ ሊጠጣ ሄደ። እኛም ፔናልቲ የሚያሰጥ ጥፋት ሲሰራብን የእኛን ሳያው ቀራለ ጆዜ ሞሪኖ። The special one Mourinho ቀጠሉ ሞሪኖ። የቱርክ እግር ኳስ ከተነገረ በላይ እጅግ መጥፎ ነው። እኛ ከተጋጣሚ ክለቦች ጋር ብቻ አይደለም የምንፋለመው፣ ከእግር ኳስ አስተዳዳሪው ከሲስተሙ ጋር መጫወት ግዴታችን ነው። ከሲስተሙ ተቃራኒ መጫወት ደግሞ ከባድ ነው። ዛሬ ከጥሩ ክለብ ጋር፣ ከጥሩ ደጋፊዎች ጋር፣ ከቫር ጋር፣ ከቱርክ እግር ኳስ አስተዳደር ጋር ነው የተጫወትነው። እናም ይህንን ድል በተለየ ሁኔታ እናከብረዋለን። በዚህ ሁሉ መሰናክል መሃል የተገኘ ነጥብ ነውና በተለየ ሁኔታ መከበር አለበት። የፌነርባቼ ሰዎችን ወቅሳቸዋለሁ። ከቱርክ እግር ኳስ መጥፎ ገጽ ግማሹን እውነት እንኳን አልነገሩኝም። ማንም ከቱርክ ውጭ ያለ የቱርክ ሊግን ማየት አይፈልግም። ለምን ይህንን የተበላሸ የጨለመ መጥፎ ነገሮች የሚከሰቱበት ሊግ እግር ኳስ አፍቃሪያን ይመለከቱታል? ለምን ይከታተሉታል? እኔም እውነቱ ቢነገረኝ ኖሮ አልመጣም ነበር። ሞሪኖ ብዙ ትኩረት ያገኘ ትችት በቱርክ እግር ኳስ ላይ ያዘነቡ። I didn't watch Fenerbahce matches until I came because nobody abroad wants to watch the Turkish league. Who wants to watch this Turkish league abroad? They have the Premier League, they have the French league, they have the German league, they have the Portuguese league, they have the Dutch league. Why should they see this? The special one Mourinho ጆዜ ሞሪኖ ፌነርባቼ ከጋላታሳራይ ጋር ያለውን ደርቢ ወደ ለየለት ውጥረት መሩት። በመስከረም 2024 ጋላታሳራይ ቡናቸውን 3-1 ከረታው በኋላ ያሳዩትን ባህሪ ተከትሎ ክለቡ በጆዜ ላይ ተሳለቀ። ጆዜን the crying one የተለዩት ሳይሆን የሚያለቅሱት ብሎ ተሳለቀባቸው። በውጥረት የተሞላው የጋላታሳራይና ፌነርባቼ ደርቢ በመልሶ ፌነርባቼ ሜዳ ላይ ሲከወን ሞሪኖ ሌላ የቱርክ እግር ኳስን የናጠ ጋላታሳራይን የቱርክ እግር ኳስ ዳኞችን ሲስተሙን የዘለፈ ደፋር ንግግር አደረጉ። በመጀመሪያ የጋላታሳራይ አንዳንድ የቡድን አባላትን እንደ ጦጣ ሲዘሉ ነበር አሏቸው። ጋላታሳራይ ሞሪኖ በዘረኝነት ዘለፋ ዘልፎናል ብሎ እንዲከሳቸው ምክንያት የሆነ ንግግር ነበር። ሞሪኖ በኋላ መጥፎ ባህሪያት አሉኝ፣ ዘረኝነት ግን አንዱ አይደለም፣ በአፍሪካ የሚገኙ ልጆች ይመስክራሉ። ዲዲዬ ዶግማ፣ ጆኖቢ ሚካኤል፣ ማይክል ኢሴንና ሌሎችም ከሞሪኖ ጎን ተሰለፉ። ሞሪኖ ጋላታሳራይን በስም ማጥፋት ከሰሱ። ዋናው የቱርክ እግር ኳስ ኃላፊዎችን ያበሳጨው አስተያየታቸው ግን ቀጣዩ ነው። The Turkish league, I think in London only my son watches the Turkish league, nobody else. But I'm going to post in my Instagram. I don't have many, but I think more than 5 million will watch abroad that penalty, so they will know what the Turkish league is. ያንን የጋላታሳራይና ፌነርባቼ ደርቢ የቱርክ እግር ኳስ ፌዴሬሽን በቱርካዊ ዳኛ እንዲመራ አላደረገም። ውጥረቱን ከግምት በማስገባት ስሎቬኒያዊ ዳኛ ስላቭኮ ቪኒሲች ዳኛ እንዲሆኑ አደረገ። ሁለቱም ክለቦች በጠየቁት መሰረት ስሎቬኒያዊ ዳኛ ጨዋታውን መሩት። ሞሪኖ ከጨዋታው በኋላ ታዲያ አወዛጋቢውን ነገር ፈጠሩ። በመጀመሪያ ስሎቬኒያዊን ዳኛ ስላቭኮ ቪኒሲችን አመሰገኑ። ውሳኔዎች በሙሉ ጥሩና ከተጽዕኖ የነጹ ነበሩ ብለው አወደሷቸው። ከዚያ ወደ ቱርካዊ አራተኛ ዳኛ ሄዱና ይህንን ጨዋታ አንተ ዳኝተው ቢሆን ኖሮ ብዙ ቀውስ ይፈጠር ነበር ብለው ተናገሩ። ጋላታሳራይ ሞሪኖ ክለባችንን የቱርክ እግር ኳስንና የቱርክ ሕዝብን አሳንሰው በማየት በተደጋጋሚ ለሚሰጡት ተንኳሽ ንግግር ቅጣት ይገባቸዋል ብሎ ሞገተ። ሞሪኖ በንግግራቸው 4 ጨዋታና ከፍተኛ የገንዘብ ቅጣት ተወሰነባቸው። ጆዜ ሞሪኖ ግን ዝም አላሉም። የቱርክ እግር ኳስ ሲስተም ለጋላታሳራይ ተግቶ ይሰራል የሚለውን ክሳቸውን በየአጋጣሚው ማንጸባረቃቸውን ቀጠሉ። በቱርክ ሁሉንም ነገር ቀጥ ስለሚያደርገው ደርቢ ፌነርባቼ ከጋላታሳራይ ግንኙነት ስለ ቱርክ የእግር ኳስ ዳኞች መናገራቸው አልቆመም። በ2023 ሮማን ይዘው በሴቪያ በተሸነፉበትና 13 ተጫዋቾች ቢጫ በተመለከቱበት ጨዋታ ያርጠለጥሏቸውንና የመኪና ማቆሚያ ቦታ ላይ ጠብቀው እንደዘልፏቸው አንቶኒ ቴይለር ሁሉ የሞሪኖና የቱርክ ዳኞች ፍጥጫ በየጨዋታው ቀጠለ። ጋላታሳራይና ፌነርባቼ ደግሞ በተርኪሽ ካፕ ሩብ ፍጻሜ እንደገና ተገናኙ። Well, Istanbul is a truly unique city, and here is the meeting of East and West, Asia and Europe, and the two parties from
This is always a game of consequence. የጆዜ ቡድን ፌነርባቼ በጋላታሳራይ 2-1 ከተሸነፈ በኋላ ጆዜ ወደ ጋላታሳራይ አሰልጣኝ አካን ቡራክ ሲንደረደሩ ታየ። አፍንጫውን በመቆንጠጥ ያዙት። ቡራክ በቦክሲንግ ውስጥ ከባድ ቡጢ እንዳረፈበት ሰው ሜዳው ላይ ተንከባለለ። ጨዋታው እንደተለመደው ውጥረት ነበረበት። 3 ተጫዋቾች በቀይ ካርድ ተሰናብተውበታል። ሞሪኖና ረዳታቸው ተደገሙ። ቀዩ 5 ደረሰ። የጋላታሳራዩ ምክትል ፕሬዝዳንት ሜቴን አስቱርክ ሞሪኖ ቡሩክን በቃል ሲዘልፈው ነበር አፍንጫውን ከመያዙም በፊት። ይሄንን የት ሊያደርገው ይችላል? ቱርክን እንዴት ነው ያያት ያለው? ከቱርክ ፌዴሬሽን እርምጃ ቀድሞ የራሱ ክለብ ፌነርባቼ ኃላፊዎች ጆዜ ሞሪኖ ላይ እርምጃ ይወስዱበታል ብዬ አምናለሁ አሉ። መጠነኛ መጫር ነው ያጋጠመኝ። ይሄ ሜዳ ላይ በፍጹም መከሰት አልነበረበትም። አሰልጣኞች በምንም መልኩ እንዲህ አይነት ድርጊት ማሳየት አይገባንም። ነገር ግን ከዚህ በላይ ደግሞ ላጋነነው አልፈልግም በማለት የጋላታሳራይ አሰልጣኝ አካን ቡሩክ ተናግረዋል። The special one Mourinho. በቱርክ የራሳቸው ተጫዋች ሆነው አለን ሴንት ማክሲማ የለመመድ ዲሲፕሊን ላይ የሰጧቸው አስተያየቶች ትኩረት የሳቡ ሆነው በዩሮፓ ሊግ ሞሪኖ በሬንጀርስ ሜዳ በ90 ደቂቃ ቀድሞ ሜዳቸው ላይ የደረሰባቸውን የ3-2 ሽንፈት ቀልብሰው በመለያ ምት ግን ተሸንፈው ቡድናቸው ከተሰናበተ በኋላ የአውሮፓ እግር ኳስ ማህበር እሳቸው ላይ ሴራ እንደሚያሴር ፍንጭ የሰጡበት ንግግር እንዲሁ አወዛጋቢ ሆነ። ከእግር ኳስ ሜዳ ውጪ ዘ ስፔሻል ዋን የሚለውን የወይን መጠጣቸውን ይፋ አድርገዋል። ወደ ፕሬስ ኮንፈረንስ በመጡ ቁጥር አነጋጋሪ ቀልብ ገዢ የሚደመጥ በድፍረት የሞላ ንግግራቸውን ይዘው የቀድሞ ጆዜ ተመልሰዋል። አሁን የቱርክ እግር ኳስን እየናጡት ነው። እንደ ገጸ ባህሪ የሚታዩት ጆዜ በእግር ኳሱ ሜዳ ላይ ትወናቸውን አጧጥፈውታል። ከቱርክ ድብቅ የእግር ኳስ አሰራር ጋር እየተፋለምኩ ነው በሚል የማይዘነጉትን ኮሳዎች ክሶች እያቀረቡ ነው። ቅጣትና ቀይ ካርድ ደግሞ እየተከተላቸው ይገኛል። የቱርክ እግር ኳስ መጥፎ ነገር ይሸታል። ይህንን ጨለማ ያልጠራ እግር ኳስ ማንንም አይመለከትም ብለው ያመጹባት ቱርክ እስከ መቼ ትታገሳቸዋለች? ጆዜ ሞሪኖ፣ ፌነርባቼ፣ የቱርክ እግር ኳስና ፍጥጫቸው። Tribune Dassasa. To some wild scenes in Turkey where Jose Mourinho appeared to pinch the nose of Galatasaray manager Okan Buruk after Fenerbahce's 2-1 Turkish Cup defeat to their rivals. Mourinho's antics came after the final whistle, with the Galatasaray boss falling theatrically to the floor. The game was ill-tempered, with 3 players sent off in stoppage time. Galatasaray are the biggest club in Turkey. I can finally admit that. They own me and they own Fenerbahce. And Okan Buruk absolutely pounded my cheeks once again tonight. He spanks me every time I face him. So I had to go pinch his nose after the match because my team can't do anything on the pitch. The special one Mourinho.